እንደዛ የምንሳሳላት እንደዛ የምንወዳት እህታችንን በዚያን ያክል ዝቅ አድርጋችሁ ክብሯን ዝቅ አድርጋችሁ ስታወሯትና ስትሰድቧት ዝም ያልነው ትላንትና ሌላ ነገር እንዳይፈጠር ነው። አብርሃም በልጅቷ ላይ እንደተጫወተ በልጅቷ እንባ ላይ በልጁ ላይ አስረግዞ እንደፈለገ ሌላ ትዳር ሲመሰርት እየደረሰበት ያለው ነገር ደግሞ ቀስ ብላችሁ ታዩታላችሁ። ሰላም ደግሞ እንደማያገኝ ትላንትና አሳይታችኋለች። ገብቷል። አብርሃም አስረግዘኝ ብላ መጣች። የውሸቷ ውሸት ድርብ ውሸት። ከዚህ የቅናቷ ቅናት ደግሞ የቀለበቱን ፕሮግራም ልታስተጓጉል መጣች። መጀመሪያ አፋቱኝ አልፈልገውም ብላ ስታለቃቀስ የነበረች ሴትዮ ድጋሚ አሁን አጋቡኝ እያለች ስትመጣ ምንድነው የሚሰማው አንተ? በሰው ፕሮግራም ላይ መብቷ ነው። መብቷ አይደለም። የልጇ ይሁን ሰምተኛል አይደለ? አስረግዙ ስማኛ አስረግዙ እሷ በነሚሮን እየተመራች የነሚሮን አእምሮ ይዛ እየተጓዘች እኛ ልንሰማት አንችልም። እነሚሮንም እነሩታም በእናንተ አፍ የሚጠሩ ሰዎች አይደሉም። ሰምተኛል አይደለ? አሁን እያወራህ ያለሁት በእኛ አፍ እንዳይጠሩ ከፈለጉ ክብራቸውን ጠብቀው እዛው ይቀመጡ። እኛ ባዘጋጀነው ፕሮግራም ህዝብ በጥብጠው ምናምን እግዚአብሔር ይመስገን እኛ ምንም የተበላሸብን ነገር የለም። ኦልሬዲ ጨርሰን ነበረ። ገብቷል። በትንሹም ቢሆን ደስታቸውን አበላሽተናል ብለን እናስባለን። ምክንያቱም ሀሳባችን የነበረው ያን ነበረ። ያንን ደግሞ ከ190% በሚባል ደረጃ ደስታቸውን በጥብጠናልና ለኛ ያ ትልቅ ደስታ ነው። ለኛ ደስታ ነው፣ ለነሱ ደግሞ ያው እናውቃለን። ግን ደግሞ በዛ በመጣችበት ሰዓት ሩታ እና አብርሽ እና ሄርሜላ ባሉበት የቀለበት ፕሮግራም ላይ በሄደችበት ሰዓት ምን እንደተፈጠረ ብዙዎቻችሁ አይታችኋልና የአብርሽ ጓደኞች በዚያን ያክል ሲናገሯት፣ በዚያን ያክል ደግሞ ዝቅ አድርገው ማይሆን ነገር ሲናገሯት እኛ በጣም ተናደናል። እኛም ነበርን በዛ ቦታ ላይ የቀለበት ፕሮግራም ላይ። ሩታ ከገባች በኋላ እኛ ውጪ ላይ እየጠበቅናት ነበር። ምክንያቱም የሆነ ነገር ከተፈጠረ እኛ ያሰብነው ነገር ነበረ፣ ወይም ደግሞ የሆነ ጩኸት ነገር የሆነ ነገር ቢፈጠር እኛም ያሰብነው ነገር ነበረና ያው ከሩታ ጋር እዛ ቦታ ላይ ተገኝተን ነበረ። ግን ደግሞ ሙሉ ለሙሉ ወደዛ ልንገባ አልቻልንምና ያልገባንበትን ምክንያት እኛ ከገባን ወንድ ለወንድ ብዙ ጊዜ ሌላ ነገር እንዳይፈጠር በሚል አልገባንም ነበርና ግን ደግሞ ሁላችንም ያየነው ቪዲዮ ከተለቀቀ በኋላ ነበርና እኔ ዛሬ በጣም ያናደደኝ ነገር አለ። ብዙዎቻቸውን ሶስቶቹንም ጠርቻቸዋለሁ። አሚሩንም አማንም የሚባለውን እና ደግሞ ጆን የሚባለው ያ 150 ኪሎ የሆነ ልጅ እሱንም ጠርቻለሁና ዛሬ ላወራቸው ያሰብኩት አንድ ነገር አለ። ምንድነው በዚያን ያክል ለምን ሊናገሯት እንዳሰቡ ለሩታ ክብር አለን፣ ለሩታ እንወዳታለን፣ ለሩታ የሆነ ነገር አለን ብለው ከዚህ በፊት ሲናገሩ ብዙዎቻችሁ ታውቃላችሁና ማስመሰላችሁ እንዴት እንደሚችሉ አላቅም። እዛ የተሰበሰቡት እንዳለ ያ የዱርዬ ጀማ እንዳለ ማስመሰል ላይ ጎበዝ ነው። ያንን ነገር ልንረዳ የቻልነው ወይም ደግሞ የተረዳነው ያንን ነገር ነውና በጣም የሚያናድደኝ ነገር ቢኖር ሩታን በዚያን ያክል ሲናገሯት በዚያን ያክልና የማይሆን ነገር ሲናገሯት አናዶኛልና ዛሬም አማንን እነ ጆንን እና አሚሩን ጠርቻቸዋለሁና ምን አስበው እንደሆነ በዚህን ያክል አፋቸው ሊከፍቱባት የቻሉት እና ደግሞ የፈለገ ቢፈጠር የፈለገ ነገር ቢሆን የጓደኛቸው የበፊት ሚስቱ ነችና ክብር ሊኖራቸው እንኳን ይገባ ነበረ። በዚያና ክል ሲናገሯት እንደዛ ሲናገሯት የሆነ ጭንቅላታቸው ትንሽ እንደሆነ ነውና የተረዳነው። ብቻ ዛሬ ሁላቸውንም ጠርቻቸዋለሁ። ምን አስበው እንደሆነ የሚደርስባቸውም ነገር ለምን ሊያስቡ እንዳልቻሉ አልገባኝምና አሁን ይሄን ነገር እንደተናገሩ እኛ ደግሞ ያሰብነውን ነገር ደግሞ በተግባር እናሳያቸዋለን ማለት ነው። ምክንያቱም ማንም መጥቶ እንደፈለገ አፉን እንዲከፍትባት እንደፈለገ ደግሞ የፈለገውን ነገር ተናግሮ እንዴት አንፈልግም። ለሁሉም ዋጋ እናስከፍለዋለን። አብርሽም ዋጋ እየከፈለ ነው። እንደዛ በልጅቷ ላይ እንደዛ ተጫውቶባት እንደዛ የፈለገውን ነገር አድርጎ ወድሻለሁ ብሎ ልጅ አስረግዙ የፈለገውን ነገር አድርጎ ሲበቃው ከህይወቷ ወጥቶ ሌላ ህይወት መስርቷልና ያንን ደግሞ ዋጋ እያስከፈልነው ነው። አሁንም ቢሆን እኛ ሀሳባችን ምንድነው ለሁሉም ዋጋቸውን መስጠትና ዋጋቸውን አንዳንድ መክፈል ነውና አሁን ደግሞ ምንድነው ሀሳባችን ባለፈው እንደዛ እየተናገሯትና እንደዛ እያንቋሸሿት የነበሩት 3 እና 4 ሰዎች ዋጋ ማስከፈል ነውና ያው የሁላቸውም ዋጋ ቀስ በቀስ የምናየው ይሆናል። ግን ደግሞ ዛሬ ጠርቻቸው ያው ራሳቸው እየመጡ ነውና ያው 3ቱን ነበር የጠራሁት ግን የመጣው አንዱ ነው። ብቻ ይመጣሉ ብዬ አስባለሁ።
ዛሬ ያለኝ የመናገር የምፈልገው ነገር እንዳለ ተናግሬ ነው የሚሄደው። ምክንያቱም ምንም የሚመጣ ነገር ስለሌለን ማለት ነው። እንዴት ነው? ሰላም። ፈረንጁ እባላለሁ። የሩታ ቀኝ እጅ ነኝ። ታውቀኛለህ ብዬ አስባለሁ። አውቃለሁ። በሚዲያ ምን አውቃለሁ። ከሷ ዝም ብለህ ከእነሱ ጋር አብረህ ስታቀልቅ ነው የማየው። ያው የሩታ ቀኝ እጅ እባላለሁ። ፈረንጁ እባላለሁ። ካላወቅኝ የምትዋወቅ። እሺ፣ እኔን ታውቀኛለህ? አማኑኤል እባላለሁ። በዱርዬነት አውቃለሁ። አዲስ አለም ከብዬ እና እናንተ ናችሁ። የትኛው ዱርዬ ለእናንተ? በነገር ላይ ዱርዬነት ካልገባህ ብዙ አይነት ዱርዬነት አለ። እስኪ ይዘርዘር። ብዙ አይነት ዱርዬነት አለ ስለ የሰውን ባል ለሌላ ሚስት መዳር፣ ይሄ የወረደ ዱርዬ ወይም ደግሞ ፋራ ዱርዬ ታውቃለህ አይደለ? ፋራ ዱርዬ የሚባለው እንደዛ ነው የእናንተ ዱርዬነት። ብዙ አይነት አራዳ ዱርዬዎች አሉ። ዱርዬ ሆነው እርድናን በግልጽ የሚያሳዩ፣ ሰውን ለማፋቀር፣ ሰውን ለማዋደድ፣ ሰውን ፍቅሩ እንዲመለስ የሚያደርጉ ያ ዱርዬ ሆነው እንኳን ጨዋ ዱርዬ የሚባል ነገር አለ። የእናንተው ግን ፋራ ዱርዬ ይባላል እና ያ ነው የዱርዬ የእናንተ እርድና ምኑ ጋር ነው? እኛ ስለ እርድና አላወራሁም በነገር ላይ እኮ እኛ ዱርዬ ነን አይደለ? እሺ፣ እኛም ዱርዬ ነን። እኛ ጨዋ ዱርዬ እንባላለን። ልናስታርቅ እኮ ጣር። ግን መጀመሪያ ለምንድን ነው የጠራኝ? እሺ፣ አሁን የጠራው ነገር ተውና ሶስታችንም ጋር ይደወልከው ባል የጠራውት ነገር ተውና ላንተ የቱ ጋር ነው አስታርቀህ የምታውቀው? እስቲ ንገረኝ። የትኛው ጊዜ ነው አንተ ለማስታረቅ ሞክረ ወይም ደግሞ ጥረህ የምታውቀው? እስቲ ንገረኝ። ሄርሜላና አብርሽን ለማስታረቅ ነው የሞከርኩ ወይስ አብርሽና ሩታን ለማስታረቅ ነው ሞክረህ? ቪዲዮ ላይ ይዤ መውጣት አለብኝ እለት እንተዋወቃለን። እናንተን ለማሳመን እዚህ ጋር ካሜራ መደቀን አለብኝ ነው። ካሜራ ስላለ ሌላ ነገር ለመፍጠር አትሞክረን። ምንም ሾው እያሳየኛል። ውስጥ ነገርህን ውስጥ ሀሳብህን በደንብ ነው ጠንቅቄ ማቀው። አሁን ካሜራ ስላላየሁኝ ስላላያስኩኝ አስታርቄ አላቅም ምናምን ልትል አችልም። ገብቶሃል? እኔ በደንብ አውቃለሁ። በአካልም በካሜራም ማን ራስ በራሳችን በደንብ እንተዋወቃለን። ለዛ ነው እንደዚህ በሙሉ ልቤ ቀና ብዬ ማወራ። ገብቶሃል? ምክንያቱም ከካሜራም ጀርባ ከካሜራም በፊት ማውራውና መሰራውን ነገር ራሴን ጠቅቄ ስለማውቀው ማለት ነው። ገብቷል? እናንተ ግን ካሜራ ግዴታ መያዝ አለብን ምናምን ብላችሁ ራሳችሁን በዚህ አይነት መንገድ እየሸፈናችሁ በዚህ አይነት ነገር ራሳችሁን ሸፈን እያደረጋችሁ ልታልፉ አትሞክሩ። እኛ ራሳችን እንተዋወቃለን ለማያውቃችሁ። ገብቷል? አዲስ ሰው ስታገኙ ይሄን ነገር ማውራት ትችላላችሁ። እንግዲህ ዛሬ እኔ በካሜራ ፊት ምናምን እንደዚህ መጥቼ ምናምን ላላቅ እችላለሁ፣ ግን ከዚህ በፊት ቪዲዮዎቹን ገብተህ ማየት ትችላለህ። ስንት ያልገባ ሰው አለ እንዴ? እነሱ ለማስታረቅ አለ። ስለሌላ ሰው አወራውም ስላንተ ልንገርህ። ቆይ ስንት ጣልቃ ያልገባ ሰው አለ እነሱ ጋር፣ በእነሱ ትዳር፣ በአብርሃምና በሩታ ትዳር። ስንት ታዋቂ በለው የማይታወቅ ሰው በለው ስንት ሰው ጣልቃ ገባ አይደለ እንዴ? ግን በቃ መሀከላቸው ላይ ምንም ሊሰክን ያልቻለ ነገር ነው ያለው። ገብቷል? ሰው በቃ እነሱ ስክን ማለት ካልቻሉ መለያየት ነው የመረጡት። ተለያዩ፣ አለቀ። አብርሃም የፈለገውን መረጠ። የራሴ ህይወት ነው እኖራለሁ ያለው፣ የራሱ ህይወት እየመራ ነው። እናንተ ጣልቃ ገብታችሁ የምታበጣብጡት እኔ አሁን ለማስታረቅ ጊዜ ያልነበርክ ሰውዬ ልጁን ለመዳር ጊዜ ከየት መጣ? ድሮ አለው ጓደኛዬ ነው ያራዳ። ከየት መጣ እኮ ለማስታረቅ አልነበርክም? ለማስታረቅ አልነበርክም? እሷም እንቁ የሆነች እህቴ ነች፣ እሱም እንቁ የሆነ ጓደኛዬ ነው። እንቁ የትኛው ፌኩ ነው ወይስ ኦሪጂናል? ኦሪጂናል አልማዝ ይባላል በአማርኛ። እሺ አልማዝ የትኛው? ብዙ አይነት አልማዝ አለ በነገር ላይ። አልማዝማ እኛ ጋር ነው ያለው። አልማዝ እናንተ የምታውቁት ባለጭራው ነው። አልማዝ ባለጭራ ነው። አልማዙን ዳይመንድም ያለው እኛ ጋር ነው። ገብቷል? ዳይመንድማ ብትሆኑ ተከብራችሁ እዛ ነበር እኮ የምትቆዩት። ፈረንጁ በሰርጉ እለት ማለት ነው፣ በዋዜማው እንደዚህ፣ በቀለበት ፕሮግራም ቀን እንደዚህ ጡል እያላችሁ አመጡም ነበር። እንደ ውሻ ተባረው ሲሄዱ አይታል አይደለ? እንደ ውሻ ማለት ነው። አሁን በእናንተ ቤት አዋርዳችሁ ሲጀመር ማለት ነው የሆነ ምግብ ይሆናል አይደል? እርቧችሁ የመጣችሁ ነበር የምትመስሉት አይደል? እንተዋወቃለን። ኖ እንደዛ አይደለም። ተመልከት። አላየውም ቪዲዮውን ተውና ማለት ነው። እናንተ እና እኛ አልተያየንም እንጂ እንቋችን ነች ዳይመንዳችን ነች ብትሉ ኖሮ በፕሮግራሙ ቀን አትገኝም ነበር። ክብሯን ጠብቃ እዛው ነበር የምትኖረው። ኧረ አውቄ አይደለም የምሬ ነው ያራዳልሽ። እሺ ይሄ ጥሩ ሀሳብ ነው በነገር ላይ አይተሃል። በቃ ውስጥ ስለሚያውቀው እኮ ነው። ይሄንን ሀሳብ ሳላደንቅ አላልፍም። ጥሩ ታስባለህ፣ ግን የሰው ትዳር መበጥበጥ ላይ ብትበጣ እኮ አይደለም
የሰው ትዳር ሰው በጠበጠ የሚባለው አብሮ በሰላም እየኖረ ለማፋታት ሲሞክር። እሺ አሁን ይኸውልህ ዋና ልነግርህ ላወራም የመጣሁት ሀሳብ ምንድነው የራሴ ሀሳብ አለኝ። አሁን አንተ ዛሬ ልጁን ለመዳር የመጣ ሰውዬ ከዛ በፊት ለማስታረቅ ነበርኩኝ ብለህ እኔን ለመፎገር አትሞክርም። እንተዋወቃለን ሁላችን። እዚህ ጋር መተህ ዛሬ ለማውራት ብንሞክር እኔ ልሰማህም አልችልም። ጆሮዬ ራሱ አይቀበልም። ከሰማኝ መሄድ ትችላለህ። ያራዳለች አንተ ነው የመጣው መሄድ ትችላለህ። ግን ታኝ እኮ የጠራው ምንድነው ለሚደርስብህ ነገር ተዘጋጅ ለማለት ነው። ምንድነው የሚደርስብህ? ገብቶሃል? አሁንም ቢሆን ፈራውኝ። እስኪ እንደዛ የምንሳሳላት እንደዛ የምንወዳት እህታችንን በዚያን ያክል ዝቅ አድርጋችሁ ክብሯን ዝቅ አድርጋችሁ ስታወሯትና ስትሰድቧት ዝም ያልነው ትላንትና ሌላ ነገር እንዳይፈጠር ነው። ካሁን በኋላ ግን ማለት ነው ይኸውልህ ሰምተኛል አይደለ? አንተም ከዛ በፊትም የነበሩ ሰዎች የምትንቀለቀሉ ከሆነ አብርሃም የሚደርስበት ነገር አንዳንድ እናንተም ላይ ይደርሳል። ገብቷል? አብርሃም በልጅቷ ላይ እንደተጫወተ በልጅቷ እንባ ላይ በልጁ ላይ አስረግዞ እንደፈለገ ሌላ ትዳር ሲመሰርት እየደረሰበት ያለው ነገር ደግሞ ቀስ ብላችሁ ታዩታላችሁ። ሰላም ደግሞ እንደማያገኝ ትላንትና አሳይታችኋለች። ገብቷል? እና አሁን ምን ልል ፈልጌ ነው አንተም እነዛን ጓደኞች አትንቀልቀሉ። እኔ ከእናንተ ምን ተማርኩኝ መሰለህ? ፈረንጁ ወሬ ብቻ ናችሁ። ነገር ምንም በቃ ወሬ ብቻ እንዳልሆነ ትላንትና አሳየን። ካየሁት ከተማርኩት ነገር አንፃር ማለት ነው። ስማኛ እኔ አልሰማሁም እንዴ? እስካሁን ሰማሁ ካረለ እስካሁን ድረስ ግን እኔ ከእናንተ የተማርኩት ነገር ቢኖር ወሬ ብቻ ነው። ምግባር ላይ ዜሮ። ገብቷል? እኛ አብርሃምን ማለት ነው እንድረዋለን አልን። ይዋደዳሉ፣ የምር ፍቅራቸው የእውነት ነው አልን። ይኸው አያችሁ በተግባር አላችሁ። የቀለበት ፕሮግራም ሰርጉ ደግሞ ድል አድርገን። በእርግጥ በሰርጉ ላይ እንደዛ ከመጣችሁ ድንገት ላናባረራችሁ እንችላለን። በክብር ዝም ብለን ቦታ ሰጥተናችሁ እናስተናግዳችኋለን። በአሁኑ ግን ዝም ብላችሁ በእርግዳችሁ ስለገባችሁ አልተመቻችሁም። ለዛ እኮ ነው አይ አሪፍ አንተ ለምን ቀርተህ ነው? ይኸውልህ ተግባር ምናምን ቀርተህ ነው አንተ። ይኸውልህ እኛ ነበርን በነገር ላይ ታውቃለህ። እኛ እንደዚህ አይነት ቦታ ላይ ተገኘ አልገኘም እንዳትለኝ፣ ተገኘች ሩታ ተገኘች። ስማኝ እስቲ መጀመሪያ የምትባለውን ነገር ስማ። እሺ ወይስ እውነት እንደሌለው ሰው ዝም ብለህ ተፍተፋት በላ። እውነት ያለው ሰው ማለት ነው። ኮራ ብዬ እኮ ብቻዬን የመጣሁት እውነት ስላለኝ ነው። ያራዳልች እና እነዛ ፈርተው ነው ስላልተመቻቸው ነው። ኧረ አውቀህ ነው። ባገኘው ሰዓት ትደውላለህ። እኔ በነገር ላይ በፈለኩት ሰዓት ደውላለሁ፣ በፈለኩት ሰዓት ጠራችኋለሁ፣ ትመጣላችሁ። አንመጣም። እንደማንመጣ ምስክር ሆኑልህ። ይኸውልህ መጣህ እኮ ወንድሜ። እኔማ እኮ ይኸውልህ የመጣሁት እውነት ስላለኝ ነው አልኩ። ልነግርህ ስለፈለኩኝ እውነት ስላለኝ፣ እነሱ ስላልተመቻቸው አልመጡም። እሺ አሁንም ቢሆን ምንድነው ላወራ የፈለኩት ነገር እውነት እንደሌለው ሰው ዝም ብለህ አጩ። ገብቶሃል? እኔ አሁን ይኸውልህ ጠርቼ እንደፈለኩ ላረገ እችላለሁ። እኔ ነኝ የጠራሁህ፣ እኔ ነኝ እና ያልኩ፣ እኔ ነኝ የደወልኩልህ። ምንም ነገር ባረገ በጸጋ ነው መቀበል ያለብህ። እና አሁን ምንድነው ዋና የጠራሁህ ነገር ምንድነው በዚያን ያክል እንዴት ቆየ? ለሩታ ክብር አለ፣ ለሩታ የሆነ ነገር አለ። ሩታ እንወዳታለን። የአብርሽ ሚስት ነች፣ ከዚህ በፊት የአብርሽ ልጁ እናት ነች ብላችሁ ሩታ እንወዳታለን ብላችሁ እያስመሰላችሁ ነበረ። ግን ትላንትና በዚያን ያክል ስታናገሯት አፍህ ግን እንዴት ወጣል? ያን ንግግር አከብራታለሁ ወዳታለሁ ስትሏን ነበር ሩታን። አሁንም እኮ እናከብራታለን። ያራዳልች ያንተ ማክበር እዛ ያዘው እባክህ። አሁን እየጠየቅኩ ያለሁት ወዳታለሁ አከብራታለሁ እያልክ በነበርክ ሰውዬ አፍህ በዛ አፍህ ሩታን ለመስደብ እንዴት ቻልክ? ስላከበርናት መሰለኝ ብራዘር። እዛው እስኪያወሩ ትንሽ የታገዝናቸው ገብቷል። በእነ ሜሮን ተመርታ የሰው ፕሮግራም ልታበላሽ እንዴት ትመጣለች? መጀመሪያ አፋቱኝ አልፈልገውም ብላ ስታለቃቀስ የነበረች ሴትዮ ድጋሚ አሁን አጋቡኝ እያለች ስትመጣ ምንድን ነው የሚሰማ? አንተ በሰው ፕሮግራም ላይ መብቷ ነው። መብቷ አይደለም። የልጇ ይኸውልህ ሰምተኛል አይደለ? አስረግዞ እሷ በእነ ሜሮን እየተመራች የእነ ሜሮን አእምሮ ይዛ እየተጓዘች እኛ ልንሰማት አንችልም። እነ ሜሮንም እነ ሩታም በእናንተ አፍ የሚጠሩ ሰዎች አይደሉም። ሰምተኛል አይደለ? አሁን እያወራህ ያለሁት በእኛ አፍ እንዳይጠሩ ከፈለጉ ክብራቸውን ጠብቀው እዛው ይቀመጡ። እኛ ባዘጋጀነው ፕሮግራም ህዝብ በጥብጠው ምናምን እግዚአብሔር ይመስገን እኛ ምንም የተበላሸብን ነገር የለም። ኦልሬዲ ጨርሰን ነበረ። ገብቷል? ኬክ ቆረሳ ላይ ነበርን። ኦልሬዲ ሁሉ ነገር አስተካክለን ነበረ። ግን የእናንተ ትንሽነት ያየንበት ታይም ነበር የዛን ጊዜ ማለት ነው። የእናንተ ትንሽነት ማለት ነው ምንም እንዳይደላችሁ። ያቺ ሜሮን የምትባለዋ ወደል ምንም እንዳይደለች፣ ይሄ ዳኒ የሚባለው ሩትም የምትባለዋ አንተም ብትሆን ማለት ነው ሐሳባችሁ ሁሉ ማለት ነው ወሬ ብቻ እንደሆነ የተረዳንበት። እሺ አፋት ክፈት። ብከፍት ምንም አታመጣም። ተኩሰህ እኔ ጋር ገለህ አሳይ ለጓደኞቼ። እኔ አንተ ላይ አልተኩስም። በነገር ላይ
እኔ በንግግር አንተን እተኩስብሃለሁ። በንግግር ልባችሁ የሚሰበር ሰዎች እናንተ እኔ ላንተውን ሽጉጥ ይዤ ልምጣ? ንግግር ቢሰብረን ነው እኔ ላንተ ሽጉጥ ይዤ ልምጣ? ሰርግ አናዘጋጀው ነበር ያራዳ። ለእናንተ እኮ ምንም ነገር አያስፈልግም። ንግግር ስለማይሰብረን መሰለኝ ሰርግ አዘጋጅተን ድል አድርገን ኑሮ የሰበራችሁ እኔ ሽጉጥ ለእናንተ ይዤ ልምጣ? ቀጣይ በነገራችሁ ላይ ተጣርታችኋል። ይኸውልህ አሁን ሰምተኛል አይደለ? እኛ አሁንም ቢሆን ልጁን ወዳው ወይም ደግሞ ምናምን ሳይሆን ሁለተኛ ልጅ አስረግዞ ሌላ ትዳር የሚመሰርተው እሱ ማን ነው? ሁለተኛውን ልጅ እንኳን በስርዓት ሳያምን እሱ ማን ነውና ነው ሌላ ቦታ ሄዶ ቀለበት የሚያስሩ? እሷ ማነችና ነው ከወንድ ላይ ወንድ ምትዳራረው? እየቀያየረች እንደ ጦጣ ከዛፍ ዛፍ እየዘለለች ከወንድ ወንድ እየዘለለች 40 ወንድ 40 እያመጣችሁላት። ስለዚህ ይኸውልህ አይመለከተኝም አይደለም። በአብርሃም ጉዳይ አይመለከትም። አንተም ሆነ ይኸውልህ እኛ እያወራን ያለ ነው ስለ አብርሃም አይደለም። ሰምተኛል አይደለ? ስለ ልጁ ነው። አንዱን ልጅ ሳያምን ሌላ ትዳር የሚመሰርተው እሱ ማን ነው? መልስልኝ። አትንተባተብ። መንተባተብ አይደለም። ቀጥታ ለምን መልስ አትመልስም? አስክራው እንደ ደካማ ሴት አስክራው እየተኛችሁ ተባብራችኋት አብርሃም አስረግዘኝ ብላ መጣች። የውሸቷ ውሸት ድርብ ውሸት። ከዛ የቅናቷ ቅናት ደግሞ የቀለበቱን ፕሮግራም ልታስተጓጉል መጣች። አይታል አይደለ? ፈሪነታችሁን እኮ ነው የሚያሳየው። እዚህ ጋር ምንም እንደሆናችሁ ዝም ብላችሁ እንደሆነ ነው የሚያሳየው። ስለዛ አፋለኝ ብለህ እኔን ጠርተህ ለማውራት አትሞክር። ማንኛውም የእውነት አለኝ ብለህ ዝም ብለህ እንትን አትበልሽ። ለሚደርስብህ ነገር አባከንኩኝ እኔ ለራሴ ማለት ነው። ጥሩ ነገር ለሚደርስብህ ነገር ለመነገር ላይ ለማንኛውም እግዚአብሔር ጠብቋቸዋል። አሚሩና ጆንም አመሰግናለሁ። በነገር ላይ ለሚደርስብህ ነገር ተዘጋጅ። ቤተሰቦች እንግዲህ የነበረን ጊዜ ይሄ ይመስላል። ያው አይታችኋል። ሁሉም እንደዚህ ነው የሚጮሁት። እኛ እስክናወራ እንኳን አይጠብቁምና ያው እውነቱ የሌለው ሰው እንደዚህ ነውና ያው እኛ ደግሞ የምናደርስባቸው ነገር አንዳንድ እናሳያችኋለን ማለት ነው። ብቻ ለሁላችሁም መልካም ቆይታ ማለት እንፈልጋለን። ደህና ቆይሉን። ቻው